ናቲና ሄሉሻ ዩቲዩብ ላይ ስናያቸው ይጨቃጨቃሉ፣ ይጣላሉ። ወደ ኢንስታግራም እልፍ ስትሉ ደግሞ ሄሉሻ በዚህ መልኩ ምን የመሰለ ፎቶ ለቃለች። እንግዲህ በጣም ቆንጅት ያለ የሚያምር ፎቶ እኔ ከዚህ ላይ ሰዓት የተደበደበች እኮ አይመስልም። ምክንያቱም በጣም የሚያምር ፎቶ ፖስታለች። ይሄ ፎቶ ማለት ነው ዛሬ ነው የተፖሰተው፣ ግን ዛሬ ነው የተነሳችው ወይ የሚለው ጥያቄ ፈጥሮብኛልና አሁን እያየዋት ማለት ነው እንዴት እንደምታምር ቤተሰብ በጣም ቆንጆ ይሆናለች፣ አምሮባታል። እዚህ ጋር ስብራት የለም፣ እዚህ ጋር እጇ ላይ እየተጓረ እንዴት ነው ነገሩ እንዴ? ወዴት ነው? ቆይ ይሄ ፎቶ የቆየ ነው ሄሉሻ? የምን ማወዛገብ ነው? ሰላም ቤተሰብ እንዴት ናችሁልኝ? የኔ ውዶች ደህና ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ ማለት ነው ናቲና ሄሉ እኔ ምን እያደረጉ ነው? እኔ እኮ አሁን ግራ ገብቶኛል። ማርያምን እዚህ ጋር ፎቶዋን ሳይው የዛሬ ነው አይደለም የሚለው እያጠራጠረኝ ነው። ማለት በቅርብ ጊዜ የተነሳችው ፎቶ ነው ዛሬ እዚህ ጋር የለጠፈችው። እናንተ ምንም ብታደርጉኝም እኔ ግን አልወድቅም፣ ወደኋላ የምል ሰው አይደለሁም ይመስላል ፎቶ ላይ ማለት ነው። ምክንያቱም ፎቶ ከመደብደባ በፊት የተነሳችው ፎቶ መሆን አለበት ብዬ አስባለሁ። እና በአሁን ላይ እንደዚህ አይነት ፎቶ ከናቲ ጋር እየተጋጩ ነው፣ ሰላም አይደሉም። እዚህ ቦታ ላይ ሄዳ እንደዚህ ትሆናለች ብዬ ስለማልገምት ከዚህ በፊት የተነሳችው ፎቶ ነው የፖስተችውም። እንግዲህ ለነዛ ለማሳየት ነው ለተደባዳቢዎች። ምንም ይሁን ግን ሄሉዬ በጣም አምሮብሻል፣ በጣም ሞዴልስ ትመስለሻል። ዋው 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 ዋው! በጥሽን ሳላደንቅ አላልፍም። እንግዲህ ወደ ዩቲዩቡ ደግሞ ስንመጣ የተለያየ ህይወት ሆኗል። እንግዲህ እንዴት እናድርግ እና ዩቲዩብ ላይ እኔ አሁን እየተናደድኩባቸው ነው ቤተሰብ፣ የምሬን እኮ ነው። አሁን ትናንትና ቪዲዮ ያሰራሁት በቃ ተናድጄባቸው ምናምን ነገር አናደውኝ ማለት ነው። ሰው ቪዲዮ ሳይጨርስ እንዴት ነው የሚልሱት? ቤተሰብ አሁን እኮ ሁሉም ሰው ያው ማለት ቢዚ አይደለም ማለት አይደለም፣ ቢዚ ነን አንዳንዴ። ለዛውም ደግሞ ወይ ሮመዳን በጣም ቢዚ ነው የሚያደርገን እና ወይም የሆነ ጀምራችሁት በኋላ ያላችሁ እና ያለን ብላችሁ ትተውታላችሁ ያንን ቪዲዮ ማለት ስትመጡ በቃ ወፍ የለም ድራሽ አባቱ ጠፍቷል ቪዲዮ እና አሁን በዚህ ያለ መናደድ ይቻላል። እኔ ተናድጃለሁ። በቃ ለምን ያጠፉታል ወይም ደግሞ ለምን ይለቃሉ ብዬ ማለት ነው። ከዛ ዛሬ ሄሉሻን እንደዚህ እምር ድምቅ ብላ ሳያት አላስቻለኝም። እስኪ እንደው ከቤተሰቦች ገላ አውራ የእነሱ ነገር እንዴት ነው የሚለው መጣውኝና ቤተሰብ ያው ጫፍጫፉን ሰምቼዋለሁ። እንግዲህ ናቲ ተስፈንጥሮ ሲሄድና ሰላም ተንበርክካ እየለመነች እባካችሁ እያለች ማለት ነውና ይሄን ያክል ነው የደረሱት ናቲና ሄሉ ሰውን እስከ ማንበርከክ ድረስ አንታረቅም ብለው ማለት ነው። እና ተጣልተዋል እንዴ? ቆይ ግን ሄሉ ከተደበደበች ወዲህ ማለት ነው የናቲና የሄሉ ህይወት ሊጡ ሳይቦካ እንጋግረው አይነት ነገር ሆነ ማለት ነው። እና አሁን እነሱ ይጣሉ አይጣሉ የምናውቀው ነገር የለም። ሰላም ከየት እንደመጣች ለማስታረቅ መጣው አለች። ናቲም በዚህ መልኩ እየደነፋ ነው ያለው። ሄሉም በቃ እኔ አልናገርም፣ ጊዜው ሲደርስ የኔና ያንተ ህይወት መቀጠል አለበት እያለች እየተናገረች ነው። እና በመጀመሪያ ይሄ ነገር ድራማ ነው የምትሉ፣ ይሄ ድራማ አይደለም። ከድራማ ጭራሹኑ ፈጽሞ የራቀ እውነት ነው። ይሄ ትክክል ነው። በሄሉ ተደብድባለች፣ አዎ ተመትታለች። ድራማ ቢሆን እና ይሄ ነገር እውነት ነው፣ ምንም ድራማ አይደለም። እና እንግዲህ እና ይሄ ነገር ድራማ አይደለም ያልኳችሁ ወድጄ አይደለም እኮ እኛ ራሱ ገና አፋችን ከፍተን እያየን የሰው ልጅ የሆነ እርቦት ምናምን ምግብ እየበላ የለም ያንን ምግብ ገና ሳይጠግብ ቡግ አድርጎ እንደ መውሰድ እኮ ነው። አይተን ሳንጨርስ ቡግ እያደረጉ እየደለቱት ነው። ታዲያ ይሄ ምን ሆኖ ድራማ ሊያስብል የሚችለው? ድራማ ቢሆንማ በየጊዜው በናቲም በሄሉ ያጣደፉት ነበር፣ ቪዲዮ በቪዲዮ እያደረጉ ማለት ነው። እንኳን ድራማ ሊሰሩ የለቀቁትን ቪዲዮ ይኸውና ከአይናችን እያጠፉ ነው ልላችሁ ፈልጌ ነው። ይሄ ድራማ አይደለም። እና ሄሉ አልናገርም፣ ጊዜ ሲደርስ እናገራለሁ፣ እኔ እናንተ ህይወታችን እንቀጥል በምትለው ምክንያት በዛ ብዙ ሰው ተወዛገበ መሰለኝና አሁን ሄሉን ሌላ ነገር መስጠት ጀመራችሁ ደግሞ ማለት ነው። እኔ የምለው ከአንዳንድ የምትቀየሩ ሰዎች ግን ጥሩ አይደለም። በቃ እስኪ የሆነ ለነገሮች ትዕግስት ይኖረን በመጀመሪያ ደረጃ ማለት ነው። አሁን ሄሉ በምን እንደተመታች አናቅም። ለምንስ በዛ ሌሊት እንደወጣች ምክንያቷን አልተናገረችም።
እና ገና ምክንያቱን አልተናገረችምና እሷ በቃ መደራረብ ነው የምትፈልገው ምናምን። እረ ይሄ ነገር ግን ስንቴ ይባላል። ምክንያቷን ስናቅስ ያን ምን ልንል ነው? እንግዲህ ብዙ ጊዜ ሄሉን ሚዲያ ላይ የምናቃት ሰው ነች፣ እንደዚህ አይነት ነገር የለባትም ብለን የምናውቅ የምናምን ሰዎች ነን። ከዛ እኛ ከምናውቀው ባህሪ እንዳላት እኛ እናቅም። የምታውቁ ሰዎች ካላችሁ እንግዲህ ንገሩ። በእርግጥ እኔ እኮ አሁን አንዳንድ ሀሳባቸውን እደግፋለሁ። በእውነቱ ይሄ አልናገርም ጊዜው ሲደርስ እናገራለሁ የኔና ያንተ ህይወት መቀጠል አለበት የምትለው ነገር እኔ መቼም ነው የማልስማማበት። ሄሉሻ ምን አስበሽ ነው? ዛሬ ነው አይደለም የምንኖረው፣ ነገ እንሙት ምንም የምናውቀው ነገር የለም። ጊዜው ሲደርስ ወይ የእናንተን ህይወት ሲያጠፋችሁ ነው፣ ወይ ደግሞ ከቤተሰብሽ አንድ ሰው ሲጎል፣ ወይ ደግሞ ናት የሆነ ነገር ሲሆን ነው እንደ ጊዜው ደርሶ የምትነግሪው። ሲጀመር እርግጠኛ ያልሆናችሁበትን ነገር ቶሎ ብላችሁ ሚዲያ ላይ አትልቀቁ፣ ለምታጠፉት ነገር ማለት ነው። አሁን ይሄን ቪዲዮ ወይ አጥፊ ተብላ ነው ያጠፋችሁ። ሲቀጥል ደግሞ ሚዲያ ላይ እኮ አውጭ አልተባልሽም ሄሉሻ። ማለት መናገር ያለብሽን በቃ ለፍቅረኛማ ግልጽ መሆን ግድ እኮ ነው እንዴ። ናቲያውን በቃ የሌለ ሙድ ውስጥ ገብቷል፣ የሌለ ጥርጣሬ ገብቷል፣ እየጠረጠረሽ ነው ያለው። ስለዚህ በጥርጣሬ ምክንያት ህይወታችሁን ከምትበታትኑት እውነቱን ነግረሽ ይገላገል። እሱም ከአእምሮ ጭንቀት ነፃ ይሁን እኮ እንዴ። ፍቅረኛ የሚስቴ ተደብድባ እኔ ወንድ ነኝ ወይ እያለ እኮ እያሰበ እየተጨነቀ ነው ያለው። ለራሱ ሞራሉን እየነካው ማለት ነው። ይሄ ሀሳብ ሞራሉን ይነካዋልና ምክንያቱም እኔ ቆሜ ለፍቅረኛ አንድ ነገር ያለ ማድረጌ ይቆጨኛል ብሎ ስለሚያስብ ማለት ነው። ስለዚህ ይሄ ደግሞ ምን የሚሉት ነው ማለት በቃ ይሄ ነገር ይረሳ፣ የራሳችን ህይወት እንኑር ማለት ለወንጀለኞች ቦታ ማመቻቸት አይሆንብሽም ሄሉሻ? ምን አስበሽ ነው እንዴ? የጊዜ ጉዳይ እንጂ ማለት ነው። ማንም ወንጀለኛ እኮ የዋጋውን ያገኛል አይደል እንዴ? ማንን የምትፈሪው? ምንድን ነው የምትፈሪው ሄሉ? እኛ ሚዲያ ላይ ተናገር እያለን አይደለም፣ ግን ለፍቅረኛሽ ግዴታ ነው በግልጽ መናገር አለብሽ። የሆነ ነገር እንዳያደርግም በቃ ወይ አንቺ በምታሳምኙ መንገድ አሳምኙ፣ ወይ ደግሞ ቤተ ክርስቲያን ውሰጂውና ማለት ነው ከነዛ ሰዎች ጋር እንዲሳፈጥ ወይም ደግሞ አጉል ነገር እንዳያደርግ በህግ መልኩ የሚሄድ ከሆነ አስሚው። ከምሬ ነው ማለት አንቺን ትቶ አንቺን ተደብቆ ሄዶ ከሰዎቹ ጋር እንዳያጋፈጥ ከፈለግሽ ማለት ነው። ከዛ ውጭ ግን ያለው ናቲ ትክክል ነው አውቃለሁ። አንቺ ምክንያት ይኖርሻል የማትናገሪበት። ለምን በዛ ሰዓት ልብስሽን ቀይረሽ እንደወጣሽ እኛ ምንም አናቅም። እንኳን እኛ ናት እያወቀ አይደለም። ነገር ግን ያለ ምክንያት ይሄን ነገር አታደርጊም ብዬ አምናለሁ። ያለ ምክንያትም አትወጭም። ስለዚህ ቢያንስ የወጣሽበትን ምክንያት ንገሪው። ለምን ወጣሽ፣ ለምን ተደበደብሽ የሚለውን ነገር ማወቅ አለበት። እንዴ ማሳወቅ ግዴታ አለብሽ ብዬ አስባለሁ ሄሉሻዬ። እንደዛማ መሆን የለበትም። ለምን? ሲቀጥል ደግሞ ፕሊስ በቃ ቪዲዮ ከለቀቃችሁ አታጥፉብን፣ እኛ ማየት እንፈልጋለን የት ደረሳችሁ የሚለውን ነገር እና ቤተሰብ መጀመሪያ ላይ ያወራውላችሁ ስለ ፎቶ የዛሬ ነው ብዬ አላምንም። ያልኳቸው ልጅ አይደለም፣ ጭራትም የላትም ምንም። በቃ የተደበደበች አትመስልም ሄሉና ባለፈው ሐኪም ቤት ያየናት ጊዜ ግንባሯ ላይ እዚህ በጣም ትልቅ ፋሻ ተደርጎ ይመስለኛል። አሁን ሳስበው ያነ ከግንባሯ ላይ የተቀመጠው ነገር ማለት ነው ቤተሰብ እንትን ነው። በጣም እያተኮሰች ስለነበረ ይሄ ውሃ የተነከረ ጨርቅ ይመስለኛል ግንባሯ ላይ የነበረው። አንዳንዴ የሰውነታችሁ ሲግል ምናምን የሆነ ግለቱን ለማብረድ እዚህ ጋር ውሃ ተደርጎ ምን ይባለው እኔ ስሙን አላውቀውም። ብቻ ከዚህ ላይ ከግንባር ላይ የሚያደርጉት ነገር አለ። ይሄን ነገር እኔ ብዙ ጊዜ በፊልም ነው የማየው እና ምናልባት ያ ነገር ውሃ ከሆነስ እዚህ ላይ ግንባሯን እንዲያበርዳት ከሆነስ ብዬ አሰብኩ። ምክንያቱም ያ ነገር ሲረሳ ማን ነው ሲረሳል? ሲነሳ ምንም ነገር የለም እኮ ምንም አንድ ጭረት የሚባል ነገርም የለው። እጇ እንደዛ ተሰብሮ በአንድ ቀን ነው ለቃው የመጣችው። እንግዲህ ባለፈው ከናቲ ጋር ቪዲዮ የሰሩ ቀን እኔ ድቅቅ ብላ ወድቃለች ብዬ ነበር ያሰብኩት። ግን ፈጣሪ ይመስገን ለቀዋለች፣ እጇ ደህና ነው ምናምን። በአጠቃላይ ስነግራችሁ ቤተሰብ እኔ አሁን እየሰራ ያለሁት በውዝግብ ውስጥ ሆኜ ነው። አንደኛ ነገር እነሱ አልተገባቡም፣ ሲቀጥል ደግሞ እኛን እያወዛገቡን ነው። 10 ቪዲዮ እየደለቱ ማለት ነው። ለማንኛውም ሄሉ ማድረግ ያለብሽን አድርጊ። ናቲ እንደዚሁ በደፈናው መሄድ አይችልም። ከሄደ ትለያያላችሁ። ይሄ ነው ዋናው ነገር ማወቅ ያለብሽ።